እስክንድር ነጋ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ውስጥ ተሰጥቶት የነበረውን ስልጣን እንደማይቀበልና በምትኩ ሌላ ሰው እንዲተካ መጠየቁን ይፋ አድርገዋል። በኋላ ላይ የእስክንድር ደብዳቤ ተብሎ የወጣውን ደብዳቤም ከእስክንድር ደጋፊዎች ለማየት ሞክሬያለሁ። ስለዚህ እስክንድር ዛሬ ጥር 12 2018 ይህንን አቋሙን ያስታወቀው ለንቅናቄው አመራሮች ወይ ፖሊት ቢሮ ላላቸው ሰዎች የጻፈው ደብዳቤ እንደሆነ ነው የወጣው። የደብዳቤ ይዘት ላይ ያው የድርጅቱን መመስረት በደስታ እቀበለዋለሁ፣ የዚህ ታሪካዊ ድርጅት አካል በመሆኔም ክብር ይሰማኛል። ሆኖም ግን በአዲሱ ውህድ ድርጅት ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ እኔ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ። ከአመራር ብለቅም እንደ አንድ ተራ የድርጅቱ አባልነት ያለምንም ቅድመ ሁኔታ እንደምቀጥል እና የሚጠበቅብኝን ለመወጣት ቃል እገባለሁ። ይሄ እንግዲህ የእስክንድር ነጋ መግለጫ ነው። ቃል እንደሚገባ እንደማይለያቸው ከአመራርነት እንደለቀቀ የሚያመላክት ነገር ነው። በርካታ አስተያየቶች ለማየት ሞክሬ ነበረ። የሀብቶል ልጅ እስክንድር ነጋን በስልክ አግኝቼው ነበር። ማስረሻ ሰጤ ወደ ብልጽግና በሄደ ማግስት እስክንድር ነጋ ጋር በስልክ ለረጅም ሰዓት አውርተናል። በሰዓቱ ካነሳልኝ ነጥቦች መካከል የፋኖች አንድነት ወደ 90% ያህል መጠናቀቁን ነው። የቀረው 10% የሚሆን ስራ ነው። የቀረው 10% የሚሆን ስራ ምንድነው ብዬ ጠየቅኩት። እርሱም ከቀረቡት የውህደት ነጥቦች 90% ያሉ ተስማምተናል። አሁን እየተወያየንባቸውና እየተከራከርንባቸው ያሉ 1-2 ጉዳዮች ብቻ ናቸው የቀሩን አለኝ። አከራካሪዎቹን ነጥቦች ሊገልጽልኝ አልፈለገም። እኔም በቀሩት 2 ነጥቦች ሳትስማሙ ምን የሚፈጠር ይመስላል አልኩት። ምንም አለኝ አስከትሎ። በቀሩ ነጥቦች ካልተስማማ በድምፅ ብልጫ እንዳኛለን። በድምፅ ብልጫ የተሸነፈ በድርጅቱ ዲሲፕሊን መሰረት የብዙሃን ድምፅ አክብሮ በትግሉ ይቀጥላል አለኝ። ያንተ ሐሳብ በድምፅ ብልጫ ቢሸነፍ ይህን ታደርጋለህ አልኩት። በሚገባ አለኝ በእርግጠኝነት ስሜት። ሁላችንም ለብዙሃኑ ሐሳብ መገዛት ግዴታችን ነው ሲልም አከለ። ሆኖም አለኝ አስከትሎ፣ ሆኖም የኔ ሐሳብ ከተሸነፈ መቀጠል የምፈልገው በተራ አባልነት እየታገልኩ ነው ሲነግረው ማለት ነው። ሆኖም የኔ ሐሳብ ከተሸነፈ መቀጠል የምፈልገው በተራ አባልነት እየታገልኩ ነው። እንግዲህ ይሄ ሰው ዴሞክራት የድርጅት ውይይት ያቃል ማለት ነው። ገና አልተጠናቀቀም፣ ግን እየነገረው ነው ለሀብተወልድ ልጅ። ምን እያለው? ካልመረጡኝ ተራ አባል ሆናለሁ። ዘን ባለ ዲሲፕሊን ይለዋል። ከዛ ቀጥሎ የድርጅቱ ውይይት እኮ አልተጠናቀቀም። እንግዲህ ይታያችሁ፣ ድርጅቱ ውይይት ላይ ነው ያላችሁት። ገብታችኋል። በተለይ ስለ ድርጅት የምታውቁ ሰዎች አመራር አልተመረጠም፣ ምን አላለም። እናንተ ደውላችሁ አገኛችሁት። ካገኛችሁት በኋላ እኔም አልመረጥ ከሆነ በተራ አባልነት እቀጥላለሁ ብላችሁ ከስብሰባው በፊት ስትናገሩ ማለት ነው። የሀብተወልድ ልጅ ሆኖም አለኝ አስከትሎ፣ ሆኖም የኔ ሐሳብ ከተሸነፈ መቀጠል የምፈልገው በተራ አባልነት እየታገልኩ ነው። ይህን የማደርገው ደግሞ አኩርፌ ሳይሆን ያላመንኩትን ሐሳብ ሳስፈጽም ደካማ ሆኜ ድርጅቴን እንዳልጎዳ ነው። ይህ ዲሞክራሲያዊ አሰራር መለመድ አለበት። ለምሳሌ ማስረሻ ሰጤ ወደ ብልጽግና የሄድኩት ሐሳብ የተቀባይነት ስላጣ ነው ቢልም የፈጸመው ድርጊት ክህደት ነው። አንድ ታጋይ በሐሳብ ሲበለጥ ወይም ሲሸነፍ ቢመራውም የብዙሃኑን ሐሳብ አክብሮና በድርጅት ውስጥ ሆኖ ትግሉን ይቀጥላል እንጂ ክህደት አይፈጽምም። እኔ ግን በብዙሃኑ ድምፅ ከተሸነፍኩ እስከ መጨረሻው በተራ አባልነቴ ትግሌን እቀጥላለሁ። በመጨረሻም ስሙን እየጠራ የኔ ወይም የሌላ ግለሰብ ጉዳይ ሊያሳስብህ አይገባም።
ዋናው ነገር ውህደቱ ሲጠናቀቅ ጫፍ ላይ ደርሷል። አሁን የምንመሰረተው ውህደት በምንም ምክንያት ወደ ኋላ አይመለስም። እስከዛሬው የዘገየው የውህደት አመቻች ኮሚቴ አድርጎን የሾምነው እነ ማስረሻ ሰጤ ሆም ብለው ስለቀለዱብን ስለከረሙብን ነው አለኝ። በዚህ ተሰነባበትን። ዛሬ ስለ እስክንድር አመራርነት መልቀቅ የሚሰማው ዜና ለኔ አዲስ አይደለም እና ከዛ ዲሞክራሲያዊ ነው ማለት ነው። ከስብሰባው በፊት ያቅ ነበረ ስለማቃት ተቸገሩ። ይሄ ነው አደመ ቀደመ፣ አጀበ፣ አደመ ነዳቸው። ሲቀድምም ጀስቲፋይ ታደርጋለህ፣ ማን ላይ ሲመጣ ጀስቲፋይ ታደርጋለህ፣ ውራም ሲሆን ጀስቲፋይ ታደርጋለህ። ይገባቸዋል። ከዛ ይመጣሉ ሌሎቹ አኮራን መሪያችን የሚል ማለት ነው። ምን ለማስፈጸም ነው ተራባል የሚሆነው? በተራባልነቴ ይቀጥላሉ አለኝ ምናምን ምን ለማስፈጸም ተራባል ይሆናል? ቴልሚ እስቲ ንገሩን። አለት ፖለቲካ የምታውቁ ፖለቲካ የምታስቡ ሰዎች ትንሽ ከሰፋ ያለ አይምሮ ያላችሁ ጥቁር ድንጋይ እያልኩ አይደለ? ምን ለማስፈጸም ነው ተራባል የሚሆነው? ዘመነ ከላይ ቆሞ እንዲሸናበት ነው። አስረስ ከላይ ቆሞ እየሳቀ እንዲሸናበት ነው። ለአማርኛው ይቅርታ በዚህ አጋጣሚ። እኔ ግን ዝም ብዬ እንደ አይኔን ስጨፍን አስረስ ሲሸናበት አያወል። ከምሬ ነው የምላችሁ። በቃ በዛ ልክ ልግለጸው ብዬ ነው። አስረስ ቆሞ ሲሸናበት ነው ማለት እስክንድር አያሳፍርም ማለት በስትሮንግ ሌብል ልግለጸው ብዬ ነው። በጣም ተመራጭ የሆነ ደስም ላይ ናቸው። ግን በቃ ቆመው ሲጸዳዱበት ነው እያየው ያለው። አሁን ዛሬ የሚጽፍበት አደመ ቀደመ፣ አደማጀባቸው፣ አደመነዳቸው የሆነ ይሄን ብሎ ነበረ ምናምን። አንደኛ ዲሲፕሊን እስክንድር ዲሲፕሊን የለውም የሚለውን ያሳየሁት ባይዘው በዚህ ጽሁፉ ላይ ዲሲፕሊን የለውም። እኔ ድርጅት ውስጥ አልፍ ያለው የድርጅት ዲሲፕሊን አውቃለሁ። የተጨቃጭቀህ ምናምን እንትን ሊክ የምታደርግና መረጃዎች የምታወጣ ከሆነ አደገኛ ነው። እዚህ እስከ መባረር ብቻ ሳይሆን እስከ መታሰር ያደርሳል። ግን ዲሲፕሊን ነው ልትለኝ ነው? አሁን መተህ በውስጥ በኩል ደውሎልህ ረጅም ሰዓት አውርተው እኔን ካልመረጡኝ ተራ አባል እሆናለሁ አለኝ ብለህ የሆነ ሰቃ ወቅትን የነገረኝ ብለህ ስትናገር ኢቭን እስክንድር ዲሲፕሊን ያለው ሰው አይደለም የሚለውን መልእክት ነው እያስተላለፈ ያለው። ባይዘው አይደለም እያለው ለምን በዚህ ልክ ትገሉታላችሁ? ዲሲፕሊን የሌለው በአብላጫ ድምፅ ምናምን ተራንትን የሆነ ሰው አደመ ቀደመ፣ አደማጀባቸው፣ አደመነዳቸው ነው። ይሄ ነው የሆነ ያለው እና ግራንድ ጀስቲፋየርስ አሁን ይመጣሉ ከትንሽ ጊዜ በኋላ ግራንድ ጀስቲፋየሮችን ይልቃል ምናምን ይመጣሉ። ከዛ እኔ ባለኝ መረጃ እስክንድር በድርጅቱ ምስረታ ቁልፍ ተሳታፊ ነበር፣ በአመራር ምርጫ ላይም ቁልፍ ተሳታፊ ነበር፣ በድምፅ አሰጣጥም ላይ ቁልፍ ተሳታፊ ነበር፣ ስለተበለጠ ነው ይላሉ። ይልቃል አሁን ይመጣሉ ነገ ወይ ከነገ ወዲያ ወይም የሚቀጥለው ሳምንታት ውስጥ ስለ እስክንድር ለመናገር። አሁን እስክንድር ፖለቲካሊ ሞቷል። በቃ ኖ ሞር። እስክንድር የለም። ስለዚህ ፋይሉ ተዘግቶ ወደ መዝገብ ቤት ሄደዋል። ይልቁንስ የምታስቡለት በተወሰነ መልኩ እንደው ለቤተሰቦቹ ይኑር
የምትሉ ከሆነ እንደነ ዶክተር አረጋዊ በርሄ መንገዱን ክፈቱለት። በቃ አንፈልግም ነበር፣ አሁን ብትሄድ ባትሄድ ባቂላ አለቀ ቢባል ምናምን ቀለለ ነው እያሉ ያሉት። ዩጋንዳም ያለው ይሄ የዚህ የሚዲያ ማህበሩ ትላንት የነገርኳቸው 12ቱ ሚዲያዎችም እነሱ አቋማቸው ጥርት ያለ ነው። አሁን ዛሬ የሚጽፍበት አደመቀደመ፣ አደማጀባቸው፣ አደመነዳቸው የሆነ ይሄን ብሎ ነበረ ምናምን። አንደኛ ዲሲፕሊን እስክንድር ዲሲፕሊን የለውም የሚለውን ያሳየሁት ባይዘዌ በዚህ ጽሁፉ ላይ ዲሲፕሊን የለውም። እኔ ድርጅት ውስጥ አልፍ ያለው የድርጅት ዲሲፕሊን አውቃለሁ። የተጨቃጭቀህ ምናምን እንትን ሊክ የምታደርግና መረጃዎች የምታወጣ ከሆነ አደገኛ ነው። እዚህ እስከ መባረር ብቻ ሳይሆን እስከ መታሰር ያደርሳል። ታፊ ነበር ስለተበለጠ ነው ይላሉ። ይልቃል አሁን ይመጣሉ ነገ ወይ ከነገ ወዲያ ወይም የሚቀጥለው ሳምንታት ውስጥ ስለ እስክንድር ለመናገር። አሁን እስክንድር ፖለቲካሊ ሞቷል። በቃ ኖ ሞር። ምን ለማስፈጸም ነው ተራ አባል የሚሆነው? በተራ አባልነቴ ይቀጥላለሁ አለኝ ምናምን ምን ለማስፈጸም ተራ አባል ይሆናል? ቴልሚ እስቲ ንገሩን። አለት ፖለቲካ የምታውቁ ፖለቲካ የምታስቡ ሰዎች ትንሽ ከሰፋ ያለ አይምሮ ያላችሁ ጥቁር ድንጋይ እያልኩ አይደለም። ምን ለማስፈጸም ነው ተራ አባል የሚሆነው? ዘመነ ከላይ ቆሞ እንዲሸናበት ነው። አስረስ ከላይ ቆሞ እየሳቀ እንዲሸናበት ነው። ለአማርኛው ይቅርታ በዚህ አጋጣሚ። እኔ ግን ዝም ብዬ እንደ አይኔን ስጨፍን አስረስ ሲሸናበት አያወል። ከምሬ ነው የምላችሁ። በቃ በዛ ልክ ልግለጸው ብዬ ነው። አስረስ ቆሞ ሲሸናበት ነው ማለት እስክንድር ነው። አያሳፍርም ማለት በስትሮንግ ሌብል ልግለጸው ብዬ ነው። በጣም ተመራጭ የሆነ ደስም ላይላችሁ ግን በቃ ቆመው ሲጸዳዱበት ነው እያየሁ ያለው። አሁን ዛሬ የሚጽፍበት አደመቀደመ፣ አደማጀባቸው፣ አደመነዳቸው የሆነ ይሄን ብሎ ነበረ ምናምን። አንደኛ ዲሲፕሊን እስክንድር ዲሲፕሊን የለውም የሚለውን ያሳየሁት ባይዘዌ በዚህ ጽሁፉ ላይ ዲሲፕሊን የለውም። እኔ ድርጅት ውስጥ አልፍ ያለው የድርጅት ዲሲፕሊን አውቃለሁ። የተጨቃጭቀህ ምናምን እንትን ሊክ የምታደርግና መረጃዎች የምታወጣ ከሆነ አደገኛ ነው። እዚህ እስከ መባረር ብቻ ሳይሆን እስከ መታሰር ያደርሳል። ግን ዲሲፕሊን ነው ልትለኝ ነው? አሁን መተህ በውስጥ በኩል ደውሎል ረጅም ሰዓት አውርተው እኔን ካልመረጡኝ ተራ አባል ሆናለሁ አለኝ ብለህ የሆነ ሰቃ ወቅትን የነገረኝ ብለህ ስትናገር ኢቭን እስክንድር ዲሲፕሊን ያለው ሰው አይደለም የሚለውን መልእክት ነው እያስተላለፈ ያለው። ባይዘው አይደለም እያለው ለምን በዚህ ልክ ትገሉታላችሁ? ዲሲፕሊን የሌለው በአብላጫ ድምፅ ምናምን ተራንትን የሆነ ሰው አደመቀደመ፣ አደማጀባቸው፣ አደመነዳቸው ነው። ይሄ ነው የሆነ እና ግራንድ ጀስቲፋየርስ አሁን ይመጣሉ ከትንሽ ጊዜ በኋላ። ግራንድ ጀስቲፋየሮች ይልቃል ምናምን ይመጣሉ። ከዛ እኔ ባለኝ መረጃ እስክንድር በድርጅቱ ምስረታ ቁልፍ ተሳታፊ ነበር፣ በአመራር ምርጫ ላይም ቁልፍ ተሳታፊ ነበር፣ በድምፅ አሰጣጥም ላይ ቁልፍ ተሳታፊ ነበር። ስለተበለጠ ነው
ይላሉ። ይልቃል አሁን ይመጣሉ ነገ ወይ ከነገ ወዲያ ወይም የሚቀጥለው ሳምንታት ውስጥ ስለ እስክንድር ለመናገር አሁን